የምልበት ሕይወቴ ጊዜ አጣ የምልበት ሕይወቴ ጊዜ አጣ። አንድ ጎረምሳ ልጅ አለኝ 16 ዓመት ልጅ። እንደው አባቴ እግዚአብሔር አምላክ ይሁን ለዚህ ልጅ ስትል ትንሽ አቆየኝ መቼ ከልቤ ነው የምልህ። በዚህችም ትወጋጋኛለች እስኪ ዋግን ታምጡ በደም ትወጣለች። ዱባይስ የሆነ ያለቀስክበት ታሪክ ምንድን ነው ጠይቀው አሉኝ። እንግዳ አይነሽ የኔ እንግዳ በበሩ ገብተሽ አረፈይ ጓዳ እንግዳ አይነሽ የማትሰለችኝ በተመቸሽ ግን መተሻጫውች አበባዬ አበባ አበባዬ እንቀረቅ ነው። ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የጥምቀት ዋዜማ ፕሮግራማችን አሁን ይቀጥላል። አሁን ደግሞ አንድ አሪፍ ድምፃዊ ጋብዤላችኋለሁኝ። ድምፃዊ ዘሪሁን ደምሴ ይባላል። የተለያዩ ክሊፖችና አልበሞችን አበርክቷል። ኢትዮጵያ ሕዝብ በተለይ ደግሞ የመሐሙድ አህሙድን ዘፈን በመስፈን ይታወቃል። ባለፈው አንድ ዓመት ደግሞ የኩላሊት ህመም አጋጥሞት በአሁኑ ሰዓት በሕክምና የሚገኝ ነው። እስቲ ስለ ህመሙም አጠቃላይ ስለ ስራዎቹ እናወጋው። የዛሬው የጥምቀት ዋዜማ እንግዳ አድርጌዋለሁ። በክብር ተቀበሉልኝ። በክብር ተቀበሉልኝ። ዘርሽ እንደምናት እንኳን አብሮ አደረሰን። እንኳን ደህና መጣ ዘርሽ። እንኳን ደህና ቆያችሁ። እንኳን ለዚያ በቃ ለጊዜ። አሜን አሜን። እንዴት ነው ጤና? ሰላም? አሁን ደህና ነኝ። ጥሩ ሁኔታ ላይ ነው የምገኘው። እንግዲህ እግዚአብሔር የተመሰገነ ይሁን። ዛሬ በዋነኝነት የእንግዳዬ እንድትሆን የፈለኩት ስለ ህመምህ ጉዳይ እንድናወራ፣ የህመም ጉዳይ የደረሰበት ደረጃ ምንድን ነው፣ በቀጣይስ ምን መደረግ አለበት የሚለውን ነገር በደንብ እንድናወራና ትንሽ ህዝቡም አውቆ መደረግ ያለበትን ነገር እንዲደረግ ነውና እንደው አሁን ያለበት የጤንነት ደረጃ ምን ላይ ነው የሚለውን ነገር መጀመሪያ ነገር ጤንነቴ ሁኔታ ጥሩ ነው። በመጀመሪያ ደረጃ ግን እዚህ ደረጃ እንድደርስ ስላደረሰኝ ለፈጣሪ አምላክ ክብር ምስጋና ይግባው። ከዛ በተረፈ በሀገር ውስጥም በውጭም ላሉ አድናቂዎቼና ወዳጆቼ ምስጋና ማቅረብ ፈልጋለሁ። እኔ ከሞት ነው የተረፍኩት። በህዝብ እርዳታ በህዝቡ ርብርብ ነው እዚህ የደረስኩት። አሁንም እንደዛ ሆኖ ዳይሌስ እያደረኩ ነው። በወር የሚወጣው ወጪ 50 ከ60 ሺህ ብር በላይ ነው። የመድኃኒቱ ወጪ አለ። አሁንም ግን ከአቅሜ በላይ ነው። አልቻልኩም። ግን አሁንም አንዳንድ ሰዎች እየረዱኝ ነው ያሉት። ግን ዳይሌስ ላይ ነኝ። ከበፊቱ የተሻለ ነኝ። ጠዋት እንቀሳቀሳለሁ። ከሰዓት በኋላ ፀሐይ ምናምን ሲመጣ ደግሞ ገብቼ እረፍት አደርጋለሁ። ያው ህክምና ላይ ነኝ ያለው ገና። እንደው ምን ነበር የህመም መንስኤ ምን ነበረ? የህመሜ መንስኤ ያው የኛ ስራ እንግዲህ ማታ ናይት ክለብ ነው የምትሰራው። ክለብ ስትሰራ ያው ራስን ኮንትሮል አታደርግም። እንግዳም ይጋብዛል። ትላልቅ ሰዎች ደስ ሲላቸው በስራ ደስ ሲላቸው ይጋብዙሃል። ምን ይሉሃል? ያን እንግዲህ እንትን ስል ግፊት እየመጣብኝ መጣ። ሪህም ያመኝ ነበር። ለሪሁ ማደንዘዣ ያልኩ ፔንኪለር ወስዳለሁ። ከዛ ደግሞ ደሜ ከፍ እያለ መጣ። የሆነ ሰዓት ላይ ቀጣለኝ። እኔ እንደውም ፈርቼ ስትሮክ ምናምን ይሆናል ብዬ ነበር። ከዛ ኩላሊት ይሆናል ብዬ ደግሞ አልገመትኩም። ደም ግፊት ምናምን ጳውሎስ ገባው። ሕክምና እየተደረገ ሁለት ጓደኞቼ ኦልሬዲ እኔ በቃ እዛ
ዳይሌስ ያርግ ይላሉ ዶክተሮቹ ግማሹ ምናምን ሲል ጓደኞቼ ሌላ ለአብነት አጎናፍር ነጸግሽ ምናምን ዘርፉ ነድረጅ ያው ጓደኞች ያሉ እነሱ አረ ዘሪሁን እንደዚህ ቢደረግስ እየሞትኩ ነው እንግዲህ የምታደርጉትን አድርጎ ተባለ። ሀረግ እነ ጃክሰን ታውቀዋለህ? እሱ ያመው ነበረ የኔ ይቅርብኝና ዘሪሁንን አስተባብረን የሆነ ነገር ይደረግለት ተብሎ ገንዘብ ተዋጥቶ ወደ ግሩም ሆስፒታል ከጳውሎስ ወደ ግሩም ሆስፒታል ገብቼ ዳይሊስ አድርጌ ይኸው እዚህ ደረጃ ደርሻለሁ። እና ከደም ግፊት ነው ወደ ኩላሊት ከክብደትም መጨመር ጋር የተያያዘ ነው። እንደው ምናልባት በዚህ በህመም ውስጥ በጣም ተስፋ የቆረክበት ጊዜ ነበር? አዎ አንዴ ዳይሊሲስ እያረኩኝ እዛው ግሩም ሆስፒታል ሆኜ ውሃ ምናምን የተከመረ አለ በቃ ብርቱካኑ ምናምን ለበሽተኛው ይሆናል ሰው ይዞ የሚመጣው ምናምን በሰመመን ተኝቼ ነው በቃ አላሰብኩም። በቃ ይሄ እቃውን ወደዛ ወሰዱ በቃ ልብሱን ቀይሩለት እና ወደ ቤቱ ይሄድ ምናምን ሲሉ ወይኔ ዘሪሁን አለቀልኝ ማለት ነው እድናለሁ ብዬ በቃ ልሞት ነው ምናምን ብዬ የዛን ቀን በሰመመን ነበር የምሰማው። ተስፋ የቆረጥኩት የዛን ቀን ነው በቃ። ከዛ ፈጣሪን አንድ ጎረምሳ ልጅ አለኝ 16 ዓመት ልጅ እንደው አባቴ እግዚአብሔር አምላክ ለዚህ ልጅ ስትል ትንሽ አቆየኝ፣ ለዚህ ልጅ ስትል 1 5 ዓመት 6 ዓመት አቆየኝ ብዬ በልቤ ጸሎት ያደረኩት ትዝ ይለኛል። መቼ ከልቤ ነው የምልህ። እግዚአብሔር ይመስገን እግዚአብሔር ደግሞ አትርፈዋል ላይ ደርሻለሁ። እንግዲህ ፈጣሪ ያውቃል። ያን ጊዜ ዶክተሩ ምን ነበር ውሃውን እሱ ለሌላ ነገር ነው ያለው። እሱ ለካ ተመላልሼ ዳይሊስ እንዳረግ ነው እየተሻለኝ ነው ለካ። እና ከአንድ ከሁለት ቀን በኋላ ያው ይወጣል ይሄ ሁሉ ዕቃ ምን ይሰራል ነው ነገሩ። ውሃ አይፈቀድም። አሁን ያው እንግዲህ ከዛኛው ተርፈ ትንሽ አሁን ዳያሊስ እያረክ ነው። ወጪውም እንግዲህ ከ50 እስከ 60 ሺህ ብር በየቀኑ እያወጣ ነው። እና አሁን መፍትሄው ምንድነው? የሚደረገው ነገር ምንድነው? አሁን ምንድነው የተባልከው ነገር? መቼ እኔ አሁን ምንድነው ሰው ማስቸገር ምናምንም አይሆንብኝ፣ ግን ውስጥ ያለውን ነገር እንድናገር በዚህም በሚዲያ ከተፈቀደልኝ ንቅለ ተከላ ነው የሚባለው ያለው ቻንስ። ቤተሰብ ወንድሞቼንም ማነጋገር ያስተባብሬ ኩላሊቱን ከተገኘ ንቅለ ተከላ ነው። ለዛ ደግሞ ገንዘብ ያስፈልጋል ንቅለ ተከላ ለማድረግ። እስካሁን ወደ አመት ሆኖኛል እንግዲህ ዳይሊስ ሳረግ። ያም ራሱ በቂ አይደለም። ብዙ እየከዛ ህዝቡ ከረዳይ ላይ እንትን እያረኩ ነው። እና አቅም ያላቸው ሰዎች የሚችሉ ፍላጎት ያላቸው ዘሪሁን እንረዳለን የሚሉ ሰዎች ሰፖርት ቢያደርጉኝ ደስ ይለኛል። አሁንም አንዳንድ ሰዎች እየደወሉ ምን እያሉ የሚያጽናኑኝ የሚረዱኝ ሰዎች አሉ። እና ሌላ ነገር የለውም፣ እንድረዳ ነው የምፈልገው፣ ሌላ ነገር የለውም። ስለዚህ አሁን ገንዘቡም ኩላሊቱም የቸገረ ሁለቱም ነው ማለት ነው? አዎ ሁለቱም ነው። ኩላሊትም ሰጣለሁ ያለው ሰው እስካሁን የለም። ከቤተሰብ ገና ይጠየቃል እንግዲህ፣ እርግጠኛ አይደለሁም። ያው እስቲ እንደው ምናልባት እኮ ከቤተሰብም ውጭ በጎ ማድረግ የሚፈልግ ኩላሊት መስጠት የሚፈልግ ሰው እኮ ይኖራል። ምናልባት ይህን ፕሮግራም የሚከታተሉን ተመልካቾች ካሉ ኩላሊታቸውን ለዘሪሁን ደምሴ መስጠት የሚፈልጉ ካሉ በዚሁ አጋጣሚ ጥሪ እናቀርባለን። በጣም ባለፈው ለምሳሌ ለአበበ መለሰ እኮ አንድ የማይታወቅ ሰው ነው የሰጠው፣ የማያውቀው ሰው። ስለዚህ ይሄን ጥሪ ከቀረበ ምናልባት ከዘመድ ከተገኘ ተገኘ፣ ካልተገኘም ደግሞ አድናቂዎቹ ሊሆኑ ይችላሉ። በጎ ማድረግ የሚፈልጉ ሰዎች ካሉ ኩላሊት ሊለግሱ ይችላሉ። ስለዚህ ኩላሊት መስጠት የሚፈልግም ካለ በዚሁ አጋጣሚ በድጋሚ ጥሪያችን እናቀርባለን። ሆፕፉሊ ተሳክቶ የንቅለ ተከላው እንደሚሳካ ተስፋ አደርጋለሁኝ። የንቅለ ተከላው ደግሞ እንዲከናወን የኢትዮጵያ ሕዝብ የሚችለውን ያህል መረባረብ አለበት ብዬ አስባለሁ። የዘሪሁን መደገፍ የምትፈልጉ በጎ ኢትዮጵያውያን፣ ደግ ኢትዮጵያውያን በሙሉ
በዚሁ አጋጣሚ ጥሪያችን እናቀርባለን። በተቀመጠው የዘሪሁን ደምሴ አካውንት ድጋፍ ማድረግ ትችላላችሁ፣ ማስገባት ትችላላችሁ። አይደለም እንጠብቃለን። ደግሞ ከዚህ ከመላው ኢትዮጵያን ከደጋጎች ኢትዮጵያን ተስፋ እናደርጋለን፣ እንጠብቃለን። እንደሚያደርጉትም ደግሞ ጠብቃለሁ እኔ። አሁን አልበም እየሰራ ነው። አዎ እሱን ነው ልነግርህ የፈለኩት። እና እኔ አሁን በዚህ ህመም ላይም ሆኜ ልኖርም ላልፈም እችላለሁ። ግን ጀምሬ ያቋረጥኩት አልበም አለ። በህይወትም ብኖር እግዚአብሔር ምሮኝ ኮንሰርት ሰርቼ ህዝቡን ማስደሰት ባለኝ ሙያ ንቅለ ተከላ ማድረጌ፣ በህይወትም ከሌለው ደግሞ ቆንጆ አልበሜን ደግሞ ህዝቡ እንዲያዳምጥልኝ እየሰራው ነው፣ እየታገልኩ ነው። ህዝቡ ይተባበረኝ ነው የምለው። አሁን ኢቭን ዳያሊሲስ እያደረክ ነው አልበም እየሰራ ያለው። አዎ እየሰማችሁ ተመልካቾቻችን። እንግዲህ ዘሪሁን ካለው የጥበብ ፍቅር የተነሳ ዳያሊሲስ ጧት እያደረገ የአልበም ልምምድ ያደርጋል። ስለዚህ እንደዚህ አይነቱን ብርቱ ኢትዮጵያዊ ማገዝ ይኖርብናል አይደል? ይኖርብናል። ምናልባት ዛሬ እስቲ አንድ ቪዲዮ እንመልከት፣ እንስማ እስቲ አንድ ቪዲዮ። ሃይ ዘርሽ መሴ፣ እንዴት ናችሁ? ደህና ናችሁ ሆይ? ዘርዬ እንዴት ነህ? መታመምህን በሰማው ጊዜ እጅግ በጣም አዝኛለሁ። እኔና ጓደኞች አድናቂዎች ጋር ሆነን ትንሽ ብትጠቅመን ብለን የሆነች ነገር ልከንልሃል። እግዚአብሔር ጨርሶ ይማርህ። ተስፋ አለኝ በቅርቡ ወደ ስራህ እንደምትመለስ። በዚህ የተባበረችንን ኤደን ገብረሕይወትን ደግሞ አመስግኑልኝ። ከልብ አመሰግናለሁ። ጨርሶ ይማርህ ወንድሜ። እንግዲህ ድምፃዊ ዮሐንስ ብርሃኑ ወይም ጆኒ ብርሃኑ ከአሜሪካ ከተወሰኑ ጓደኞች ጋር ሆኖ የተወሰነች ነገር ልከውልሃል። ምን ያህል እንደሆነ እና ኤደን ደግሞ ገንዘቡን ተቀበላለች። ኤደን ጋር ነው ያለው። ስለዚህ ኤደንን እንደውላት። እሺ ሄሎ። ወይዬ ጤና ይስጥልኝ። ጋዜጠኛ ኤደን ገብረሕይወት? አዎ ነኝ። አንቺ ግን እህቴ ነሽ እንዴ? ነን እኮ መሰለ ገብረሕይወት ኤደን ገብረሕይወት መሰለ ገብረሕይወት ኤደን ገብረሕይወት አሁን ድምፃዊ ዘሪሁን ደምሴ አጠገብ ነው ያለው። ከአሜሪካ ደግሞ ድምፃዊ ዮሐንስ ብርሃኑ ጆኒ የተወሰነች ነገር ልከው ኤደን ጋር ነው ያለው አሉኝ። አዎ መጀመሪያ ዘርሽ እንዴት ነህ በልልኝ። ደህና ነህ ወይ? ጤንነትህ ትንሽ መሻሻል እያሳየ እንደሆነ ባለፈው ደውዬለት አውርቶኝ ነበር። እግዚአብሔር ይመስገን። ደግሞ እግዚአብሔር ጨርሶ እንዲምረው እንጸልያለን። እንግዳ ስላደረግከው ደስ ብሎኛል። በነገርህ ላይ መሴ ዘርሽ በጣም ብቃት ያለው ድምፃዊ ነው። ከኔ ጋር ቴሌቪዥን እያለው በተለያየ የክልል ከተሞች ላይ የዞርን ስንሰራ አስገምጋሚ ድምፁ በጣም ያስገርመኝ ነበር፣ ከቦክሰኛነቱ ባሻገር ማለት ነው። እንኳን እንግዳ አደረግከው ደስ ብሎኛል። ወደ አነሳው ነጥብ ስመጣ ጆኒ ወይም ዮሐንስ ብርሃኑ ጃኒ ቪ ይሉታል ጓደኞቹ። በእርግጥ ከዚህም ቀደም ለጓደኞቹ እንደዚህ እንደው አለ አይደል ትንሽ አቅሜን ላድርግ ብሎ ሁሌም ሳይሰስት የሚያደርግ ነው። ከዚህ በፊት ለጸጋዬ ዘርፉ፣ ለሌሎች የእግር ኳስ ተጫዋቾች፣ ለታላላቆቹም እንደዚሁ የቻለውን ሲያደርግ ሁልጊዜ ያለው አጠገቤ ነው። ወዳጃችን ነው። ለእኔም ለዘርሽም ለአንተም መሴ ያው ይታወቃልና አሁንም የዘርሽ ዲያሊሲስ ላይ እንደሆነ ሲሰማ እስቲ እኔም ያቅሜን ልደግፍ ብሎ እንትን ብሏል። የተወሰነ ገንዘብ ልኮለታል እና ወደ 110,000 ብር ነው። እሱን ወደ አካውንቱ ከኔ አካውንት ወደ እሱ ትራንስፈር ይደረጋል። እንግዲህ ያው ያለውን የሰጠ ንፉግ አይባልም ነውና ወደ ጨርሶ እግዚአብሔር ይማረው። ግን ደግሞ የዲያሊሲስ በሚያደርግበት ጊዜ የአቅማችንን እናድርግ በሚል ጆኒ እና ጓደኞቹ ይሄንን አድርገዋል። እንግዲህ ይሄ ነው እኔ ጋር ያለው።
በጣም እናመሰግናለን። ይህንን ብር ተቀብለሽ ደግሞ ያው ለሱ ጋር ደግሞ ለማስገባት በመተባበርሽ በጣም እናመሰግንሻለን። ዘሪሁንም እያመሰገነች ነው። እሺ ምንም አይደል። እግዚአብሔር ጨርሶ ይማርበልልኝ። አመሰግናለሁ መሲ ወንድሜ። ቴንክ ዩ ቬሪ ማች። እሺ እሺ። ያው እንግዲህ እነ ጆኒ 110,000 ብር ድጋፍ አድርገዋል። በጣም አመሰግናለሁ። ይሄ እንግዲህ ያው ባለው አቅም እሱ 1-3 ጓደኞቹን አስተባብሮ ነው ከጆኒ አሪያ በመነሳት ግን ሁሉም የኪነ ጥበብ ሰዎችም ሁሉም በጎች ኢትዮጵያውያን የሆኑ ይህንን ድጋፍ ማድረግ ይጠበቅባቸዋል። እንግዲህ ጆኒ ችቦውን ለኩሷል። እናመሰግናለን ጆኒ፣ ምስጋናችን ይድረስህ። እንግዲህ ለብዙዎች አሪያ ትሆናለህ ብዬ አስባለሁ። ብዙዎቹ ደግሞ ከነገ ጀምሮ በተከፈተው የዘሪሁን ደምሴ አካውንት በማስገባት ድጋፋችሁ አይሌን። ምናልባት ሌሎች አድራሻዎች ይኖራሉ አንተ መደገፍ የሚፈልጉ እንዴት ሊያገኙ ይችላሉ? አድራሻዬ ያው ስልክ ቁጥሬ 0911 16 47 56 ነው። የባንክ ቁጥሬ ደግሞ 1284 062 799 ኮሜርሻል ባንክ ነው። በጣም እንግዲህ ብዙ እንጠብቃለን ከኢትዮጵያን። ኢቭን ደግሞ የኪነ ጥበብ ሰዎች ደግሞ የተለያዩ ኮንሰርቶችም አዘጋጅተው ድጋፍ ማድረግ አለባቸው ብዬ አስባለሁ። አይደለም እንዴ? ይሄ ጥሪ የቀረበው ለሁሉም የኪነ ጥበብ ባለሙያዎች፣ ለዘሪሁን ጓደኞች የነበራችሁ፣ ዘመዶች የነበራችሁ፣ ወዳጆች የነበራችሁ በሙሉ በሙያችሁ ድጋፍ አድርጋችሁ ዘሪሁን የሚታከምበትን መንገድ ንቅለ ተከላ የሚያደርግበትን መንገድ መፈለግ አለበት። እንጠብቃለን ደግሞ መልካም እንትን የአንተ ድምፅ አንዳንድ ጊዜ ዜና ባነበብበት ውፍረቱ ጎልደን ቮይስ ነው። አንዳንድ አስተያየት ይሰጠኛል። ለምን አትሞክርም ምናምን እባላለሁ። እንግዲህ ያው የእንጀራ ጉዳይ ሆኖ ወደ ዘፈኑ በብዛት እንጂ ለሬዲዮ በተለይ የተለያዩ መረጃዎችን ለማውጋት በደንብ የሚሆን ነው። እንደዚህ አይነት ነገር ደግሞ ስሰራ ፈጣን መሆን አለብህ፣ ደፋር መሆን አለብህ። እኔ እዛ ተቃራኒ ነኝ። ችሎታው ግን አለ፣ ድምፁ አለ። ጥሩ ነው። ቤዝ ድምፅ ነው ያለኝ። አሪፍ ነው፣ እግዚአብሔር ይመስገን። ደስ ብሎኛል ስላገኘሁ ዛሬ መቼ እኔም አንተን ስላገኘሁ ደስ ብሎኛል። እግዚአብሔር ያክብርልኝ። በእውነት በአንተና በክሮዎቹ ስም ጠቅላላ ሁሉንም ላመሰግን እወዳለሁ። ጥሩ ነው። እንደው ስለ ሙዚቃ በኋላ ስለ ህመም በኋላ በደንብ እናወራለን። እንደው የአንተን ትንሽ ደግሞ ፕሮፋይል አንዳንድ ጉዳዮች እናንሳ እና በተለይ አሁን ዘሪሁን ብዙ ጊዜ ሙዚቃ የጀመረው በአባቱ ምክንያት ነው፣ በደምሴ ኮምባ አማካኝነት ነው የሚባል ነገር አለ። እውነት ነው። እና ደምሴ ኮምባ ጋር ለአክፋይ እዛ በልጅነቴ ሲሄድ የፋሲካ ዕለት ምናምን እሱ ጋር ምኖር ያለሁኝና ሲያየኝ በቃ ክራር ይጫወታል እሱ፣ እደመማለሁ በጣም። የደቡብ ዘፈኖችን ነው የሚጫወተው። የወላይተኛ የጋሞ ብሔረሰብ ለምሳሌ ሆቴ አሆቴ ሃሹ ሆቴ አሆቴ ሃሹ የሚል ዘፈኖች አሉ። እነዚህን ሲዘፍን በልጅነቴ በቃ በጣም እደመም ነበረ። ከዛ ይሄ ልጄ ሙዚቀኛ ነው የሚሆነው ግድ የላችሁም ምናምን እንዳለ እኔም በወላጆች ቀን ምናምን ስሞክር ምን ስል ያው እዚሁ ደረሰ። አይ ጥሩ ነው ማለት እሳቸው በደንብ ጎበዝ ነበሩ። ክራር ሁሉ የሚችሉ በጣም የደቡብ ቋንቋ አሁን የደቡብ አምባሳደር ነው የሚባለው እሱ። ከዛም ውጪ ዘመቻ ኮሪያ ዘምተዋል፣ ኮንጎ ዘምተዋል። በሶማሌ ጦርነትም ትንሽ እድሜው ደከም ቢልም ታግሏል። አገሩ ያልሰራው ስራ የለም። ደምሴ ኮምባ እሳቸው ግን አያት ናቸው አይደል? አያቴ ነው እሱ። አያት ናቸው። እሱን የሆንኩት ሙዚቀኛ ስለነበረ በቃ በሱ ስም መጠራት ሁሉ ፈለግኩ እንጂ አባት ስም አቶ ሷንቃ ይባላል። አጥንቻለሁ። እውነት ፈልፍለን ያገኘው አሉ። አሁን ሷንቃ አሉ። አለ እሱ አሁን አባቴ ያለ ያው ሽማግሌ ነው። ትንሽ ስትሮክ ምናምን ይዞት ቤት ውስጥ
እሱን ይዤ ነው ያለሁት። እሱ አለ፣ ልጅ አለ፣ የኔም በሽታ አለ። እንግዲህ ያስታመምኩ እንግዲህ እየታገልኩ ነው ከእግዚአብሔር ጋር። ይሁን እስቲ እንደውም በተለይ አሁን ሙዚቃ ስትጀምር ልክ ከሳቸው ሆነ እንጂ ትምህርት ቤት ውስጥ ነው አይደል? እውነት ነው። የወላጆች ቀን ነው ትምህርት ቤት ውስጥ እየዘፈንኩኝ። የወላጆች ቀን ስዘፍን ተጨበጨበልኝ፣ ሽልማት አገኘው። በቃ ያኔ ገንዘቡን እንዴት አድርጌ ልጨርሰው፣ ኧረ እንደዚህም ነገር አለ እንዴ ብዬ መስፈን ጀመርኩ። ቀጠለ ማለት ነው። ኦኬ። የመጀመሪያ ያን ጊዜ ተጨበጨበልህ ዘፈን ማዘፈን ነበር? ያ ጊዜኛ የፍቅር ዘፈን ምናምን አይደለም ዘፈን ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ደጋ ወይና ደጋ ጋራው ሸንተረርሽ ወንዝና ፏፏቴው ተስማሚ ዋየርሽ የተፈጥሮሽ ውበት እያስጎመቻቸው አንቺን የሚመኙ በጣም ብዙ ናቸው። ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም። በዚህ ዘፈን ነው የጀመርኩት። አይ እኔ የወላጆች ቀን ተገኙት አሁን ማጨበጭባል የእነሱን ጭብጨባ አስታወስኩት። መሴ ግን ሞራል ሰጠኝ። እንደ ዛሬ ዘፈኝ ያላቅም ኩላሊቴን አሞኝ። ኧረ በስመ አብ። ችግር የለም። ዘፈንም እኮ አንዱ መድኃኒት ነው ለኩላሊት። እንግዲህ እስኪ ደስታ ያርገው። እውነት ነው። ግድ የለም ትድናለህ። ከዚያ በኋላ ከወላጆች ቀን ከዘፈንክ በኋላ እንግዲህ ታዳጊ እየሆንክ ፖሊስ ገባን ያሉ ፖሊስ ብሔራዊ ውትድርና አሯሯጠን። ጎረምሶች ነበርና ያን ጊዜ እድሜ እንኳን ገና ነበረ። ከዛ ያው ውትድርና ከሆነ አይቀር በቃ ፖሊስ ቤት ለምን አልገባም ብዬ ገባው። ለገዳዲ ገባው። ተመርቄ ወጣው። ተመርቄ ስወጣ አዲስ አበባ ፖሊስ የሚባል የኪነት ቡድን ነበር፣ እዛ ገባው። መጀመሪያ የፖሊስ ስልጠና ማለት ነው? አዎ የዓመት ከምናምን ሰልጥኛለሁ። ጨቦም ምናምን ጥበቃም ሰርቻለሁ። ኧረ እባክህ። ፖሊሳዊ እዛ ፖሊስ ቤት 6ኛ ፖሊስ ጣቢያ ምናምን ጥበቃ ምናምን ሰርቻ ሀገሬን አገልግያለሁ። በጥበቃ ማለት ከመሰልጠን በፊት ነው ጥበቃ ይሰራል? አይ ተመርቄ በኋላ እንደዚህ አይደል? አዎ እኔ ደግሞ እንደዚህ ባለ ኮፍያ ሳይደረግ ደግሞ እንደዚህ አይደል። ከዛ አዲስ አበባ ፖሊስ የነበረ ቆይታ እንዴት ነበር? ቆንጆ ነበር። ፖሊስ ኪነት አዲስ አበባ ፖሊስ ኪነት ውስጥ ቆንጆ ጊዜ ነው ያሳለፍነው። ፍቅር የነበረበት ጊዜ ነበረ። ያው እዛ 3 ዓመት 4 ዓመት ምናምን እንደሰራሁኝ ኢህአዴግ ገባ፣ ተበተነ ሰራዊቱ። አዲስ አበባ ፖሊስም ያው ከዛም የመጡት አሉ አይደል። ከዛ እኔ ዳ ቤተሰብ እንዴት ልርዳ እንዴት ላግዝ የሚለው ነገር መጣ። ናይት ክለብ የሚባል ነገር መጣና ከበሮ መምታት ጀመሩ። የት ነው ከበሮ መምታው? እዛ ስገባ አስናቀ ገብረየስ አለ፣ ታደለ በቀለ አለ፣ አላስቀየምኳት የሚለው እሱ አለ። አስናቀ ደግሞ ነይ ሰናድሬ የሰራ ጊዜ ያን ጊዜ ነው በቃ አንተ ከበሮ ምታ ተባልኩ። እኔ ከበሮ መቺ ነኝ፣ ኤክስፒሪየንሱን ብዙ አልነበረኝም እና በደንብ መታው እንደዚህ በቃ የለመድኩ ለነሱ ከበሮ ስመጣ ምናምን አስናቀ ሲሞክር ምናምን አለኝ። ናይት ክለብ ደግሞ ለመጀመሪያ ጊዜ የዘፈንኩት ዘፈን የኤፍሬም ታምሩን ዘፈን ነው መሰለኝ። ሞከርኩኝ እሱን። ከዛ በል እኔ ነኝ ከበሮ መታለህ ይህን ቆንጆ ድምፅ ይዘህ ምናምን አለኝ፣ አበረታታኝ። ናይት ክለብ ሆነ በቃ እንጀራዬ። ከዛ በኋላ ናይት ክለብ። የኤፍሬም ዘፈን የማን ዘፈን ነው? የትኛው ዘፈን ነበር? ጀማዬ ነይ 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 ይሄን ነገር ነበር ሞክሩ። በእናትህ እምልህ ወደ ፖሊሱ ልመልስና 3 ዓመት እኮ ስትዘፈን የቆየው
ፖሊስ ቤት አዎ። እና የመድረክም እኮ በደንብ አካብተው ነው ወደ ክለብ ሄድከው። መድረክ ላይ ነው የምትሰራው። የክለብ ስራን በአንድ ጊዜ እንትን አታረግም። ዘፈን አቀጣጥሎ መስፈን አለ ምናምን ቲውስት ይባላል። የድሮ ዘፈን ምናምን ለቫራይቲ ሱዳንኛ ትባላል። ያን ሁሉ እያጠናው እና አስናቀ እዛ ፖሊስ በጣም ስትዘፍን እንደነበር በነገራችን ላይ እና አስናቀ ገብረየስ ፖሊስ ዋናው ፖሊስ ነው የሚሰሩት። እኔ አዲስ አበባ ፖሊስ አቁም እነ ሂሩት ጋር ነው እነሱ የሚሰሩት። እኔን በክለብ ነው በቃ አስናቀን ያወቅኩት እኮ በክለብ ነው የተገናኘ ነው እዛ እና ይሄን ይመስላል። ፖሊስ ኪነት በጣም ዘፈኑ ነበር የአብዮት ዘፈን። አዎ በቃ ሰራዊቱ ሲያዙ ሂድ ስትባል በየድርጅቶች ምናምን ምርቃት ሲኖር የሰራዊቱ ምናምንም ሲኖርም ትሰራለህ። በቃ የታዘዝከው መስራት። ብዙ አፍርቷል እኮ የአዲስ አበባ ፖሊስም የፌደራል ፖሊስም ያን ጊዜ በጣም ብዙ ሰው አፍርቷል። ብዙ ሙያተኞች በጣም እስቲ በወሬ ጠመድኩህ። እቺ ነገር ምንድናት? ውሃ ደግሞ አስፈላጊ ነው። ውሃ ናት። ውሃ በነገራችን ላይ ያው የገባብኝ ናት በል እንጂ ለኩላሊት በሽታ ብዙ ፈሳሽ አይፈቀድም ከተያዝክ በኋላ። ከታመምክ በኋላ ሰው እንዳይያዝ ሳትታመምማ በብዛቱ ውሰድ ይባላል። ወንዶች ከ2 ሊትር እስከ 3 ሊትር፣ ሴቶች እስከ 2 ሊትር ይባላል። አሁን በቅርቡ የሰማሁት መረጃ ልክ ነው። ጥሩ። ያው እንግዲህ ዘርሽ ከበሮ ቅድም አንስተልኛል። ከበሮ ጉዳይ ግን ከበሮ ብቻ አይደለም የምትችለው፣ ክራርም ትችላለህ። ክራር ትችላለህ ሳይሆን ትሞክራለህ ብትል አይ አይቻልም። ትሞክራለህ ነው። እኔ እኮ እንደምንም ብዬ ክራሩን አመጣኋት። ይቺ ክራር ታገልግል አይደል? ታገልግላ አምርብኝ። እስቲ በክራሩ ትንሽ ቢያንጎራጉርን ጥሩ ነው። እስቲ ለዘርሽ ሞራል ትዝታሽ ወደ እኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። እፎይ የምልበት ሕይወቴ ጊዜ አጣ። እፎይ የምልበት ሕይወቴ ጊዜ አጣ። በዚችም ታማምመኛለች። በዚችም ትወጋጋኛለች። እስኪ ዋግም ታምጡ በደም ትወጣለች። እስኪ ዋግም ታምጡ በደም ትወጣለች። እስኪ ዋግም ታምጡ በደም ትወጣለች። አሞኛል አሞኛል ጤናማ አይደለሁም። አሞኛል አሞኛል ጤናማ አይደለሁም። በሽታዬን የሚያውቅ ሰው አላገኘሁም። በሽታዬን የሚያውቅ ሰው አላገኘሁም። እንትን ግርፍ ሲልም አይ ግርፍ እንግዲህ አልጀመርኩም። በሚቀጥለው ፕሮግራም መሲ ስራ ሰተኛል።
ዘርሽ በጣም ነው ያንጎራጉርክልን። ያውን በህመም ላይ ሆነ በህመም ድምፅ ማውጣት ይከብዳል በጣም። ያንተ ድምፅ እንደዚህ ብቻ ነበር። ይቅርታ በጣም ስላልኩ። ምክንያቱም ከበፊት ማውራት ራሱ ይከለክለኝ ነበረ ህመሙ። እዚህ ጋር ትንሽ ኢንፌክሽን ፈጥሮ ነበረ። በዛ ሰዓት ላይ እንኳን መስፈን አይደለም ማውራት ራሱ ይከብድ ነበረ። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ህመምህን ታሳሚ አድርገን ነው ዝም ብለን አትሊስት ከመጣ ደግሞ ትንሽ እንድታንጎራጉር ያሰብኩት። ማስጨናነቀኝ። እሺ መስቲ እንግዲህ 2 አልበሞች ሰርተሃል። የተለያዩ ክሊፖችም ሰርተሃል። እውነት ነው። ክሊፖቹ አብዛኞቹ ደግሞ የጋሽ መሐሙድ ላይ ተኮሩ ናቸው። ልክ ነህ። ልክ ከበር የሚባሉ ሙዚቃዎች እሱ እንደ ቀልድ ነው የተሰራው። ክለብም ስለምሰራ ለምን አትሞክርም አሉኝ። እሱን ሞከርኩኝ። ሲታሰብ በቃ በሚሊየን ሰው እያየው እያልኩ ነው። በነገራችን ላይ ታየው እኮ አንዱ የጋሽ መሐሙድ 7.7 ምናምን ገብቷል። አሁን 8 ሊገባ ነው። 8 ሚሊዮን። ግን በነገራችን ላይ እኔ ተጠቃሚ አይደለሁም። ይሄን ነገር ዲል እናደርግ ስለው ግዴ ለምዘር ይሁን ምን ቤተሰብ ነው ምናምን አለ። ኩራዝ ፕሮዳክሽን የሚባል ነው። ልጁ ህዝቡ ጋር እንትን አለ። ያው እሱ ተጠቃሚ ሆኗል። እኔ ደግሞ ቪው እየጨመረ ሲሄድ ለኔም ጥሩ ነው ብዬ እንትን አልኩት እና አሪፍ ሆኗል። ጥሩ ነው። ከዛ በኋላ ደግሞ ማዲንጎ ማስታወሻ ብዬ ትዝታ የሱን ሞከርኩ። እሱም ጥሩ ነው። በሚሊየን ምናምን ታይቷል። የሱ መታሰቢያ ብዬ ነው። ማዲንጎ ልደታ እያለው አብሬ ሰርቻለሁ። በክለብ ደረጃ ከማዲንጎ ጋር ብዙ ሰርታችኋል? አዎ። በጣም ጥሩ ልጅ ነው ማዲንጎ። በጣም ማለት የጋሽ መሐሙድን በጣም ያተኮርክበት የተለየ ምክንያት ምንድን ነው? የጋሽ መሐሙድን ያው ቅድም እንዳልኩህ ተከብረሽ የኖርሽው በሱ ተጀመረ። የልጅነት ድምጽ ሆኖ እንኳን ወፍራም አልነበረም ያን ጊዜ። ግን ሜሎዲዎችን ሳዳምጣቸው እየወደድኳቸው ሄድኩኝ። በዛው ቀጠልኩኝ በቃ እንጂ ድምጽ እኮ ለማዲንጎም ይቀርባል፣ ለካሳ ተሰማም የተለያዩ ስራዎችን እሰራለሁ። ባቲ ትዝታዎች ድምጽ ብዙ ከመሐሙድ ጋር የሚመሳሰል አይደለም። እውነት ነው። ሻርፕ መሐሙድን አይመስልም። እውነት ነው መሴ አይደለ? ምክንያቱም ድምጽ በተለያየ መልኩ መዝፈን የሚችል ነው። ልክ ነህ። ብዙ ሰዎችን ያካተተ ነው። ለምሳሌ ካሳ ተሰማን ቅድም አሁን እንደዘፈንከው እውነት ነው። ለሱ ይቀርባል። ልክ ነህ። ያው እንግዲህ ብዙ ሰዎች ብዙ ጊዜ የጋሽ መሐሙድን ስለሞከርክ የጋሽ መሐሙድን መቼም ደግሞ በዚሁ በህመም ውስጥም እያለ የጋሽ መሐሙድን ደግሞ ትንሽ ሳትላቸው ብትሄድ ይከብዳል። አይሻልም? የሞከር ብላችሁ እንግዳ አይነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳ አይነሽ የማትሰለችኝ በተመቸሽ ግን መተሻጫውችኝ የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስጀምር ሰላምታ የኔ እንግዳ ወሪ ብላይ ኳክታ የኔ እንግዳ ስትላከም ጅርታ የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳትረካለው የኔ እንግዳ እኔም ሴንብዬ የኔ እንግዳን እቀበላታለሁ። የሺህ አረጊቱ የጥንቲቱ የኔ ሰረብዙ ስንቱን ደጅ ልጥና ለማለድ እናመሰግናለን። የጀመርኩት አንተ በምትለው ነው። አንተ ሙሉ አልበም ልትሰራ ነው። አይ በጣም ደስ ይላል። ላስረክብ እንግዲህ እግዚአብሔር ይስጥልኝ። አይ ላስጨምር ነበር የሻረጊቱን በቃ ካልተሳካልኝ እሺ ይሁን። እሺ አይ በጣም ደስ ይላል። በጣም አጫወትከን። እኔ የምልህ
ይህች ማተቧ ሁልጊዜ አለች እዚህ። ለብዙ ጊዜ እያየኋት ነበረ። እንደው ጠይቀዋለሁ እያልኩ እንኳን ዛሬ አገኘሁ። ይህች ማተብ የቅዱስ ገብርኤል ስዕል አላት። የተለየ ነገር አለ? ታሪክ አለ? ቅዱስ ገብርኤል እኛ ቤት ውስጥ የክርስትና አባታችን ቅዱስ ገብርኤል ነው። የሁላችንም የወንድሞቼ ምናምን እኛ ቤተሰብ ውስጥ ትሳስ ገብርኤል ምናምን እንዘክራለን እና በዛ ምክንያት ነው የክርስትና አባታችን ነው። ለምን ያህል ዓመት ቆይታለች ይባላል? ረጅም ጊዜ ነው። ረጅም ኢቭን ብትበጠስ እንኳን ራሷን ነው ፈልጌ እንትን ብዬ የማደርገው እና በጣም ወደዋለሁ ቅዱስ ገብርኤል። እንደው ጠይቃለሁ እያልኩ ነበር። ብዙ ጊዜ ከሩቅም ሳይ ምናምን ይችን ማተብ አለች። ያው እንግዲህ ዘርሽ በጣም ጨዋታ አዋቂ ነው ይባላል። እውነት ነው? ጨዋታ እንግዲህ አርቲስት ሆኖ የማያውቅ ሰው የለም። ይኖራል፣ አንዳንድ ገጠመኞች ይኖራል። ሰርግ ላይ ብዙ ነገር አጋጥመዋል ይባላል። አንድ ጊዜ እንደውም ሳላወራው ማለት አልፎ ታደሰ አለሙ ጋር ሰራ ነበር። ረጅም ዓመት ሰርግ ሰርተናል ከታደሰ አለሙ ጋር እና የጋሽ ማህሙድ የሚሰራውን ስራዎች እኔ ነኝ የምሰራው። ለምሳሌ ማን ብዬ ልሰይምሽ፣ እነዚህን ፍቅሬ ለመሆንሽ፣ እነዚህን ሰርግ ላይ የሚሰሩ ስራዎች ናቸው እና እሰራለሁ። የዛን ቀን ዘሪሁን አለኝ ታደሰ። አቤት ዛሬ ጋሼ መጥቷል፣ እንግዲህ እንደምንም ብለህ እንግዲህ እንትን ለማቋቋም ምናምን አለብህ አለኝ። ማነው ጋሼ ምናምን? ጋሽ ማህሙድ። ድንግጥ አልኩ። ምክንያቱም ረድፉ ጠቅላላ እኔ የምዘፍነው ዘፈን የጋሽ ማህሙድን ነው። አሻገዳው፣ ዘመናዊ ማርዬ ምናምን በጋሽ ማህሙድ ስታይል ስለምዘፍን። ከዛ ጋሽ ማህሙድ ገባ፣ ቀለጠ። ቀጥዬ የምገባው እኔ ነኝ። ምንድነው የምታደርገው መሴ? በጣም ፌመስ ዘፋኝ ነው። ፓወርፉል ነው ድምፁ። ሰው እየጨፈረ ነው። ሂልተን ነው። እዛ ታደሰ ከዚህ ቀጥላ አንተ ነው የምትገባ አለኝ። አባቴ መረጥኩኝ። ዘፈን የቱ ነው አሪፍ ዘፈን? ሁሉንም ዘፍኑታል። ዘፈነው አንተ እያለ የተዘጋጀውን ዘፈነው። ከመጀመሪያው እንትን ያለውን እሱ 2 3 4 ዘፈኖች አስተካከልኩ። ማነው ናግባ አለኝ። በዛው ሜጀር ከቀየርኩኝ ጆሮ ይቀየራል የሰው። በዛው ሜጀር ግቡ አልኩኝና እኔም 1 3 4 ዘፈን ዘፈንኩኝ። ኦዲየንሱ ሳይቀየር እንደምንም ብዬ ጸሎት አድርጌ ነው የገባሁት። እውነት ለመናገር በጣም ጥሩ ነው፣ በጣም ቆንጆ ነው፣ በዚሁ ቀጥል ምናምን ነው የተባልኩት። እግዚአብሔር ይመስገን ጥሩ ጊዜ አልፏል። ያገጠመኝን አረሰው። ዱባይስ የሆነ ያለቀስክበት ታሪክ ምንድን ነው ጠይቀው አሉኝ። ማን ነገርህ? እሱን ነገር ማን ነገርህ? አንድ ቅርብ አዋቂ በጣም የአዲስ ዓመት ዝግጅት ነው እና በቃ ዱባይ 1 ዓመት ከ6 ወር ምናምን ሆኖኛልና በቃ ቡናው ቄጤማው ምናምን ተደርጎ ቅልጥ ብሎ በቃ እዚህ ኢትዮጵያ ውስጥ ያለህ ነው የሚመስል። ከዛ ከአቡዳቢ ከምናምን ከሌላ ከባህሬን ምናምን መጥቷል ዱባይ። ከዛ በኋላ እዮሃ አበባዬ በል ተባልኩ። ወዳጄ ገና ጀምሬው እንዴት ሊጨርሰው አበባዬ አበባዬ እንቀረቅ ነው ማልቀስ፣ እየዘፈንኩ ማልቀስ። እጣኑ ዛጋ፣ ፈንዲሻው፣ ዳቦ፣ ከዛ ደግሞ ሴት ተወዛዦች አበባዬሽ እያሉ ሲገቡ ስቅስቅ። በህይወቴ የማረሳው ገጠመኝ ነው። የበዓል ጊዜ በቃ አለቀስኩ። እያለቀስኩኝ አበባ ጨረስኩኝ። ከዛ ሴቶቹ አበባዬሽ እያሉ ገቡ። የበዓሉ ድምታ ኢትዮጵያ ተዛለች። እንግዲህ መሴ አስበው ከ20 ምናምን ዓመት በፊት ከዚህ እድሜ ላይ ቀንስ ወጣ በጉ ዶሮ ቅርጫው ምኑ አበባዬሽ ማለቱ አዲስ ልብስ መቀየሩ ምናምን በቃ ያ ተደምሮ ኢትዮጵያ ውስጥ እኔ አረብ ሀገር መኖሩ ዞር ስትል ምድረ አረብ ነው። በቃ ይሄንን እንትን ያሉ ተደበላልቆ ነው ያለው ህዝቡ እና ያለቀስኩ ከቤት ወጥቶ ማቅልሽ ማለት ነው። ውጭ ሀገር አልሄድኩም። ዱባይ ለመጀመሪያ ጊዜ ነው የሄድኩት።
አሁን አንድ ቀን ከዛ በኋላ ነው ሱዳን እና ኳታር ምናምን የሄድኩት ትዝ ይለኛል። የመጀመሪያ ነው ዱባይ እና ሆድ ባሳችን የውጭ ስናደርግ ኳልክ ያቀሻቀለ እውነት ነው። ከቤት ወጥቼ አላውቅም። ልክ ነህ። የቤት ልጅ ነበርክ ማለት ነው። የቤት ልጅ ነበርክ። ደስ ይላል በጣም። እንደው ሳላነሳ የማላልፈው ነገር ዘሪሁን በዚህ ሰውነቱ ቦክሰኛ ነበር። ቦክስ ተጋጥመህ ታውቃለህ? አዎ እኔ እዛ አዲስ አበባ ፖሊስ ውስጥ የአዲስ አበባ ፖሊስ ቦክሰኞች አሉ። ኦሜድላም ምናምን ይመጣሉ ማረሚያዎች ምናምን እዛ ጓደኛ ማቾች ስለሆኑ እዛ አንዳንዴ ትሬኒንግ ያደርጋሉ። የአዲስ አበባ ፖሊስ ቦክሰኞች እዛ ትሬኒንግ ሲያደርጉ ሸነጠኝ። እኔ ለምን ትሬኒንግ አላረግም? ከዛ ሳኮ ጠዋት እዛ አለ ተስፍሽ የሚባል አሰልጣኝ አለ። አሳየኝ ግራ ቀኝ በቃ ግራ ቀኝ ምናምን ይሄንን ምናምን አሳየኝ። መቀጥቀጥ ጀመርኩ በቃ። ከዛ ያው እኔ አልቀጠልኩበትም ቦክሱን፣ ግን 2 ዓመት 3 ዓመት ሰርቻለሁ። አዎ ግን አለ ቦክሰኛ መሆን ትችል ነበር። ስፓሪንግ ምናምን አደርግ ነበረ በቃ። ግን ያው ትንሽ ልጅነትም ስለነበረ እዛ ደግሞ አንድ ጓደኛ ነበረችኝ። አይ ቦክሱን ሄደ እዚህ ፊትን ከምታሰባበት ብሎ ዘፈን አለች። ግን ብትሆን ደስ ይላል። ለምን መሰለህ ከመሐመድ አሊ ጋር ከዚህ ፊት ጋር አይ መሐመድ ጠቆር ትላለህ እንጂ እኮ መሐመድ አሊ ትመስላለህ። እንግዲህ ይሆናል ብዙ ጊዜ ቦክሰኞች ትንሽ ፊታቸውን ይሰፋል። ደስ ይላል በጣም። በመጨረሻ የምታመሰግነው ካለ ማስተላለፍ የምትፈልገው መልእክት ካለ እድል ውስጥና ፕሮግራም ይቆይ። መቼ መጀመሪያ ማመሰግነው ላተረፈኝ ሰማይና ምድርን ለፈጠረ እግዚአብሔር አምላክ አመሰግናለሁ። ከዛ በተረፈ ደግሞ በአገር ውስጥም በውጭም እኔ ስታመም ደንግጠው ያላቸውን አውጥተው እንድታከም ላደረጉልኝ ወዳጆቼና አድናቆቼ በሙሉ እዚህም ያሉት ውጭም ያሉት እነሱን ማን ብዬ ልጥራና ሁሉንም አመሰግናለሁ። ምስጋናችን ይድረሳችሁ። አንተም ደግሞ እዚህ ድረስ ደርሼ መጥቼ ደግሞ ይሄንን መልእክት እንድታስተላልፍልኝ ስላደረክልኝ አመሰግናለሁ። ጆኒን ከነ ጓደኞቹ አመሰግናለሁ። በነገራችን ላይ እኔ ደስ ይለኛል ጆኒ የወሎ ዘፈን ሲዘፍን፣ የሰርግ ዘፈን ሲዘፍን፣ ክለብ ሲመጣ አገኘዋለሁ። በዚህ አጋጣሚ በጣም አመሰግናለሁ። እድሜና ጤና ይስጥልኝ። እድሜህን ያርዝምልኝ። በቃ ያሰበው ይሙላለት። እውነት አመሰግናለሁ። በጣም እናመሰግናለን። ረጅም እድሜ እንመኛለን፣ ጤና እንመኛለን። እርግጠኛ ነኝ ንቅለ ተከላውን ተደርጎ ዘሪሁንን በኮንሰርት እንደምናገኘው በአልበም እንደምናገኘው ተስፋ አደርጋለሁ። ይህም ደግሞ የእግዚአብሔር ፍቃድ ይሁንልን። ብዙ ኢትዮጵያን እንግዲህ ድጋፍ ያደርጋሉ ብዬ እጠብቃለሁ። አንተም ትልቅ ኮንሰርት አዘጋጅተህ የመሐሙድና የራስን ዘፈን ለመስፈን ያብቃህ። አሜን። ዘሪሁንን በክብር እንሸኘው። በክብር እንሸኘው። አይዞህ ትድናለህ። ሆፕፉሊ የድነ ደግሞ የሺህ አረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለድ ይዤሽ እስክነጉድ እኔ ከኋላ ሁኜ ደግሞ እቀበላለሁ። ተመልካቾቻችን የዛሬው የመሴ ሾው የጥምቀት ዋዜማ ፕሮግራሜን ይመስል ነበረ። ሳምንት በሌሎች እንግዶች እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ሁላችሁ። ፋወዳችኋለሁ። ሰላማችሁ ይብዛ።